ደርባባዋ ሀይሚ ቆንጆ መታለች እንግዲህ ማለት ነው። ዋው በጣም አምሮባታል። የምር ዛሬ በጉጉት ነው ምን ሀይሚ እንግዲህ መታለች ማለት ነው። ብቅ ብላልናለች። በጣም ቆንጅዬ የሆነ ፎቶ ለቃለች ማለት ነው። እና በጣም ነው ያማረባት፣ በጣም ከሚባለው በላይ የምር እንዴት እንደምታምር እንግዲህ ያው ዛሬ ይመጣሉ ከቡራ ጋር አብረው ማለት ነው። ቡራም ትናንትና እንግዲህ ሳሎን ቤት እየተዋበ ነበር እንግዲህ ሀይሚ ስትመጣ ማለት ነው። እሱም ዝግጅቱን እየጨረሰ ይመስለኛል እና ውብ ሆኖ መቆየት ስላለበት ሀይሚንም እንግዲህ እያያት ነው ማለት ነው። ልዩ ሆናለች የመጨረሻ እና እንግዲህ ሀይሚ በጣም ብዙ ጥቅሶችን እያጋራችን ትገኛለች። ከነዚህም ውስጡ እነሱ ያወራሉ፣ ከነዚህም ውስጥ አንዱ ማለት ነው እነሱ ያወራሉ አንተ ትኖራለህ፣ ምንም ማድረግ አይቻልም፣ ስጦታው ከላይ ነው ከፈጣሪ ነው ለማለት ነው። እና መተቸትን ሳይሆን መሆንን ፍራ ይላል ማለት ነው። ሀይሚ እንግዲህ ሰሞኑን በቃ ማለት ሚዲያውን እያንጫጫችሁ ትገኛለች እና ብዙ ነገር ይባላል። ሰው ያልተጻፈው ሰው ባልዋለበት ብዙ ነገር ይባላል እና እሷ ደግሞ ምንም አይመስላትም። ጎበዝ፣ እኛም ያልነው ይሄን ነው። ምንም ለወሬ ቦታ እንዳትሰጭ። አንቺ ማንንም አትነኪ፣ ከማንም አትደርሽ። በራስሽ ወይ በራስሽ አይዲያ በራስሽ ባለሽ ተሰጥኦ ነው ራስሽንም እያዝናናሽ እኛንም እያዝናናሽን ያለው ማለት ነው። እና እውነት ለመናገር ሶሻል ሚዲያውን ከሚጠቀሙት እንደ ሀይሚና እንደ ቡራ የሰው መውደድ ያላቸው አለ ብዬ አላስብም። ቪዲዮ እኮ ያኔ ማንኛውም ቪዲዮ ብዙ ሰው ሊያዩ ይችላል። ግን የሀይሚና የቡራ ቪዲዮ እጅግ በጣም በፍቅር ነው ሰው የሚያየው፣ በጉጉት ነው የሚጠብቃቸው። ሲጠፉም ለምን ጠፉ ብለው በጣም ብዙ ሰው ነው የሚጨነቅና በጣም ሶሻል ሚዲያ ላይ ተወዳጅነትንና የሰው መውደድን ያተረፉ ቢኖረው ሀይሚና ቡራ ናቸው ማለት ነው። ስለዚህ ለወሬ ምንም ቦታ እንዳትሰጭ። አንቺ ብቻ ፈታ በይ። በራስሽ ሙድ ነው የምትመጪው እና ከማንም አትደርሽ፣ ማንንም አትነኪ፣ ከነኩሽም አትለቂም ማለት ነው። እና ይሄ የኔም ጸባይ ነው የምር። እኔ ከሰው አልደርስም፣ ማንንም አልነካም። ሰውን እንዴት ነው በቃ ሰውንም ማስከፋት አልፈልግም። ግን ከነኩኝ ዝም አልልም ማለት ነው። በአንዴ በሁለቴ ሳይሆን እታገሳለሁ፣ የተሆነ እታገሳለሁ። ግን ሲበዛ ደግሞ እንዴት ነው ማርም ሲበዛ ስለሚመር ከዛ አትንኩኝ፣ አልነካችሁም። ይሄ ሁሉም ያለ ነው እና ሀይሚ ደግሞ ደስ የሚል ባህሪ ነው ያላት በጣም ማለት ነው። የምትወደድ ሁሉ ሰው የሚሳሳላት ታይታ ማትጠገብ ቆንጅዬ፣ በዚህ እድሜዋ አስተሳሰቧ ከእድሜዋ በላይ ለሰዎች ቀና ሀሳቢ፣ ይሄ ኢቭን እንኳን ከሷ በላይ ሰብስክራይብ ያላቸውን ከሷ በታች ሰብስክራይብ ያላቸውን የምታበረታታ ዩቱበር ጎበዝ፣ ለሰው ልጅ ፍቅርን እንዴት መስጠት እንደምትችል በጣም በቃ ችሎታ ያላት መቻልን ማለት ትዕግስት በትዕግስት በተሞላበት ለሚፈጠሩት ነገሮች ለሚከሰቱት አንዳንድ ነገሮች እነሱን ነገሮች እንኳን ላለማባዛት ምንም ሳታጠፋ በቃ የኔ ጥፋት ነው ብላ በይቅርታ ነገሩን የምትዘጋ የምትቋጭ። ያ ማለት በአጭሩ ሲገለጽ ሀይሚ እንዲሁ በባለ ትዳሮች እንኳን ብንወስደው ማለት ነው እና ማለት ለምሳሌ ሚስቲቱ ቤት ቁጭ ብላ ባልየው ከውጭ ሲመጣ የሆነ ተኮፍሶ ምናምን ነገር ተናዶ ይመጣል። ሚስቲቱ ምን እንደተፈጠረ አታውቅምና የጋን ጊዜ ልባም ሴት ወይም ያቺ ሴት ልባም ከሆነችና ጎበዝ ከሆነች ምንም በማታውቀው ነገር ገብታ ባሏን ማለት ነው ታረጋጋዋለች። እሱ ሰዓት ሲሆን እሷ ውሃ ታረገዋለች ማለት ነው። የሀይሚ ጸባይ ደግሞ እዚህ ላይ አለበት ማለት ነው። ያ ማለት ምንም የፈለገ ችግር ቢፈጠር እንዴት ነው ትልቅ ነገር ቢፈጠር ያንን ነገር በእሷ የሚምጣ በሌላ የሚምጣ ያንን ነገር የምትፈልገውን ነገር ላለማጣት ወይም ያንን ሰው ላለማስከፋት ነገሮችን ለማውረድ ስትፈልግ በይቅርታና ነገሩ በቃ እንዲቋጭ ትፈልጋለች እና ጎበዝ ናት ለማለት ፈልጌ ነው። ነገሩን ለማብረር ትሞክራለች። ያን ነገርም ባታደርገውም ማለት ነው። አሁን ለምሳሌ የሆነ ጥፋት ሳታጠፋ አጥፍቻለሁ ብላ በሷ ታማኛለች፣ ግን እኮ አላጠፋችም። እና ይሄ ነገር ምንም ማለት ዘለቄታ እንኳን ባይኖረው ለጊዜው ነገሩን ያበርደዋል፣ ያረሳሰዋል። እና ሀይሚ ጋር ደግሞ ይሄ ነገር አለና ስለዚህ ለወደፊትም ምርጥ ሴት ናት፣ ምርጥ የልጆች እናት የምትሆን ቆንጅዬ ሀይሚ ማለት ነው። እና የቡራ በመሆኗ በጣም ደስተኛ ነኝ እኔ እውነት ለመናገር በጣም ማለት ነው ከሚባለው በላይ። እና ቡራም እንግዲህ ይችን የመሰለች ቆንጅዬ ሁሉን አሟልቶ የሰጣት ከመልክ በላይ ደግሞ ውስጠ መልካም የሆነች ቅን አሳቢ
የምሬን ነው የምላችሁ። የብዙ ዩቱበሮችን እድገት የምትፈልግ ሰው በሚችለው ነው አይደል የሚያግዝ። እሷ ባላት በምትችለው የፕራንክ ንግስት ናት። በእሷ በምትችለው አይዲያ ሰዎችን ካገዘች ከረዳች፣ ከዚህ በላይ ታዲያ ምን አለ? እንደዚች አይነት የሰው መውደድ ያለት ከየትኛው ማህበረሰብ ጋር አብራ የምትኖር የሰውን ፍቅር የምታበዛ ሴት ማግኘቱ ቡራ እድለኛ ነው ላለው። እሱም ቡራም ደግሞ ሁሉን አሟልቶ የሰጠው በቃ ዝምተኛው የተግባር ሰው ነውና ሁለቱም ተገናኝተዋል። ብቻ መጨረሻውን ያሳምርላቸው። የምሬን ነው የምላችሁና መጨረሻው አእምሮ ለቁም ነገር በቅተው አንድ ላይ የሚሆኑበትን ቀን ያሳየን እላለሁ። ሁሌም እንዲህ ነው የምልና ዛሬ እንግዲህ በአዲስ ነገር ይመጣሉ ብዬ አስባለሁ ከብሩክ ጋር ማለት ነው። ቡራም እንግዲህ ሰርጉ አብቅተው ትናንትና የሆነ የጸጉሩን የተቆረጠ ጸጉሩ ቤት አይታችሁታልና የሆነ ቪዲዮ ተለቆ አይቻለሁ። ሀይሚዬም እንግዲህ ትናንት ነው መጣች ያሉኝ፣ እንደውም ኧረ ማታ ገብታለች ነው መሰለኝ የተባለውና ያው ድካም ምናምን ስላለ በቪዲዮ አልመጡም። ግን ዛሬ አብረው እንደሚመጡ እርግጠኛ ነኝ። በሀይሚ ቤት ይመጣሉ ማለት ነው። የመጨረሻ ቀን በቡራ ቤት ስለተለቀቀ በሀይሚ ቆንጆ ቤት ትመጣለች። ቡራ ጠርቶ የመግቢያ ቪዲዮ ሰርቶ ሰርፕራይዝ ያደርጋታል ወይስ